ጠቅላዩና ኢሳያስ ስለ ወደብ ምንድን ያወሩትም? አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህሩ ጋር ቆመን ያወራነው ምንድነው? ጠቅላይ ሚኒስትሩ በዛሬው ዕለት በፓርላማ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ማብራሪያ ከሰጡባቸው ጉዳዮች መካከል የአሰብ ጉዳይ አንደኛው ነበርም። ኤርትራ ጋር ስላለው ውጥረትና ስለ ቀይ ባህር ጥያቄ ጠቅላይ ሚኒስትሩ ሰፊ ያለ ማብራሪያ ሰጥተዋል። በዚሁ ማብራሪያቸው ላይ ከፕሬዝዳንት ኢሳያስ ጋር ስለ አሰብ ወደብ ያወሩትን ተናግረዋል። ባህር ኃይል ያቋቋምነው ብርጭቆ ውስጥ እንዲዋኝ አይደለም ያሉት ጠቅላይ ሚኒስትሩ ነገሮች ወደ ሌላ አቅጣጫ ከመሄዳቸው በፊት ሽምግልና እንዲደረግና ለኢትዮጵያ የባህር በር እንዲከፈት ጠይቀዋል። አሰብ ላይ ከኢሳያስ ጋር ምን ነበር ያወሩት? ጠቅላይ ሚኒስትሩ ስለ አሰብ ምንድን ነው ያሉት? ለፕሬዝዳንት ኢሳያስና ባለስልጣናቱ የላኩት መልእክትስ ምን ነበር? እስከ መጨረሻው ድረስ አብራችሁን ቆዩም። ጠቅላይ ሚኒስትር አብይ የቀይ ባህር ጉዳይ ቀሪ መሆኑን በፓርላማ ላይ ተናግረዋል። አሜሪካ፣ ቻይና፣ ሩሲያና የአውሮፓ ሀገራት እንዲያሸማግሉን ጠይቀናል ያሉት ጠቅላይ ሚኒስትሩ ቆዩ እያሉ እንዳያዘናጉን ጉዳዩን እየተከታተልነው ነው ብለዋል። አሰብ ከኢትዮጵያ የሄደበት ጉዳይ ፍትሃዊ አይደለም ያሉት ጠቅላይ ሚኒስትሩ አሰብ በምን መንገድ ከኢትዮጵያ እንደተወሰደች የሚያረጋግጥ ማስረጃ የለም ብለዋል። አሰብ ወደ ኤርትራ የሄደችበትን ውሳኔ ምክር ቤት አያውቀውም፣ አንድ ተቋም አልፈቀደም። ታዲያ ህዝብ ባልወሰነው ተቋም ባልፈረደው መልኩ ዝም ብሎ ወደብ ይሄዳል ወይ? አካሄዱ ህጋዊ ስላልሆነ ጥያቄያችን ተገቢ ነው ብለዋል። ጠቅላይ ሚኒስትሩ ኤርትራና ኢትዮጵያ ሰላም በነበሩበት ወቅት ኢሳያስ አፈወርቂን ሚሊኒየም አዳራሽ ጋብዘው የአሰብ ጥያቄን እንዳነሱላቸው አስታውሰዋል። በህዝብ ፊት በአደባባይ አሰብን የሚመለከት ጥያቄ ለኤርትራ እንዳቀረቡ አስታውሰዋል። ከዚያም በኋላ አስመራ ከሄዱ በኋላ ወደ አሰብ ሄደው ወደቡን በጎበኙበት ወቅት ከኢሳያስ ጋር ምን እንዳወሩ ለፓርላማው ተናግረዋል። አሰብ ባህሩ ጋር ቆመን ያወራነው ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። በወቅቱ ወደቡ ላይ ከኢሳያስ ጋር በነበራቸው ቆይታ አሰብ ወደብን በሚመለከት ከኢሳያስ ጋር መነጋገራቸውንና ኢትዮጵያ አሰብ ላይ ፍላጎት እንዳላት እንደነገሯቸው አብራርተዋል። የአሰብ ጥያቄ አሁን የተመጣ ሳይሆን በእርቁ ሰሞን ላይ የነበረ አጀንዳ እንደሆነም አስታውሰዋል። ነገር ግን ከፕሬዝዳንት ኢሳያስ አስተዳደር የተሰጠው መልስ በጎ እንዳልነበረና ወደ ወደቡ የሚያደርስ መንገድ ከተጠገነ በኋላ ኤርትራ አሻፈሬም ማለቷን በተዘዋዋሪ ገልጿል። በወቅቱ ወደቡን የሚጠግን ማሽነሪ ከሌላ ሀገር በድጋፍ ተገኝቶ እንደነበርና ኤርትራ ግን ማሽነሪው ወደ አሰብ እንዳይገባ መከልከሏንም አስታውሷል። እኛ ሀገር ቤት ነው የቸገረን ያሉት ጠቅላይ ሚኒስትሩ አሰብ ግን ቤት አለ፣ ሰው የለም፣ ከተማውን ነፍስ እንዝራበት ብንላቸውም ፈቃደኛ አልሆኑም ብለዋል። እናም ጠቅላይ ሚኒስትሩ ከተቻለ በሰላም የባህር በር መውጫ ለኢትዮጵያ እንዲሰጥ አሳስበዋል። ሚሊየን% እርግጠኛ ነኝ ያሉት ጠቅላይ ሚኒስትሩ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ተዘግታ አትቆይም ብለዋል። ከ5 ዓመት በፊት ባህር ኃይል ያቋቋምነው በብርጭቆ ውስጥ እንዲዋኝ አይደለም ያሉት ጠቅላይ ሚኒስትሩ ለቻይና፣ ለአሜሪካ፣ ለራሽያ ከኤርትራ ጋር እንዲያሸማግሉን ጥሪ አቅርበናል ብለዋል። ጉዳዩ በሽምግልናና በሰላማዊ መንገድ የማይፈታ ከሆነ አሰብን በተፈጥሯዊ መንገድ እንዳጣነው ሁሉ በተፈጥሯዊ መንገድ መመለሱ አይቀሬ ነው ያሉ ሲሆን ለማጣት 30 ዓመት ፈጅቶብናል፣ ለማግኘት ግን ያን ያክል ዓመት አይፈጅብንም ብለዋል። አሰብን ያለ ሕግና ያለ ካቢኔ ውሳኔ እንደሄደ ሁሉ መመለሱ አይቀሬ ነው ያሉት ጠቅላይ ሚኒስትሩ ከኤርትራ ጋር ወደ ውጊያ መግባት አንፈልግም፣ ከገባን ግን ውጤቱ ይታወቃል፣ አስተማማኝ ኃይል አለን ብለዋል። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ባህሩ ጋር ቆመን ያወራነው ነገር ምንድነው? ስለ ወደብ ነው ያሉት ጠቅላይ ሚኒስትሩ ለኤርትራ ባለስልጣናት በመጽሐፋቸው መልእክት እንደላኩላቸው ተነግሯል። የመደመር ትውልድ መጽሐፍ ውስጥ በግልጽ ጂኦፖለቲካን አስፈሪ የአሰብ ጉዳይን አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ፣ ይህ ሚስጥር አይደለም ብለዋል። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊት እናምን ነበር፣ እንናገር ነበር ያሉት ጠቅላይ ሚኒስትሩ ያኔ መደመጥ አንችልም፣ ከጀመርንበት ቀን አንስቶ ንግግሩ አለም፣ ያ ንግግር ግን ሰላማዊ መሆን አለበት
ብለዋል። የተከበሩ ዶክተር ደሳለኝ ጫኔ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ የሚወስደን መንገድ ጠግነን ነበር ያሉት ጠቅላይ ሚኒስትሩ እንከፍታለን ብለን ጠግነናል፣ በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አንዳንድ ሰው ጸቡ በአንድ ምሽት የመጣ ይመስሏል፣ እንደዛ አይደለም ታሪኩ ስለማንናገር ነው ብለዋል። ወደ አሰብ መንገድ ጠግነን ከጨረሰን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰም። ያኔ ይህ ነገር ተስፋ የለውም ብለን ደመደምን ብለዋል። መንገድ ጠግነን ለምነን ብንመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጭ ኤሌክትሪክ ኃይል ቀጥለን ኃይል እንስጣችሁ ጄኔሬተር አትጠቀሙ ብንልም ቆይ እናስብበት አሉን። እሱ ቀርቶ የከፈትናቸውን ድንበሮች በሰሜን በኩል ወዲያው ዘጉም። የተዘጉት አሁን አይደለም እናንተ ችግር እንዳለ ሳትሰሙ ነው የተዘጉት ብለዋል። አሁን ለኢትዮጵያ ከኤርትራ ጋር እንዲያሸማግሏት ለአሜሪካ፣ ለቻይና፣ ለሩሲያ፣ ለአውሮፓና ለአፍሪካ ሀገራት የኢትዮጵያ የቀይ ባህር ተጠቃሚነት ጉዳይ ቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ ባካችሁ ሸምግሉንና መፍትሄ አምጡልን ብለናቸዋል ብለዋል። አሁን ሸመግላችኋልን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ የሚሄድ አይመስለኝም ያሉት ጠቅላይ ሚኒስትሩ ይሄ እኔ ስለፈለኩ እናንተ ስለፈለጋችሁ አይደለም፣ በተፈጥሮ አይሆንም ነገርየው፣ በአንድ ቀን አንመልሰውም፣ በአንድ ቀን አላጣነውም። የአሰብ ጉዳይ የተፈጥሮ ሂደቱን ተከትሎ ይሄዳል ብለዋል። ጠቅላይ ሚኒስትሩን ንግግር ተከትሎ በኢትዮጵያና ኤርትራ መካከል ያለው ውጥረት ከፍ ሊል ይችላል እየተባለ ይገኛል። ኢትዮጵያ ከቀይ ባህር መራቋ ብዙ ነገር እንዳሳጣት መንግስት በተደጋጋሚ ሲገልጽ ቆይቷል። የባህር አልባ መሆን ደግሞ ከፍተኛ የመርከብ ወጪንና ከውቅያኖስ የሚመጡ የምግብ ሀብቶች ውስንነትን ያስከትላል። በአፍሪካ፣ በእስያ፣ በአውሮፓና በደቡብ አሜሪካ 44 የባህር በር ወይም ወደብ የሌላቸው ሀገሮች አሉ። እነዚህ ሀገራት በሌሎች ሀገሮች የተከበቡ ናቸው። በመሆኑም ዕጣ ፈንታቸው በጎረቤቶቻቸው መልካም ፍቃድ ላይ የተመሰረተ ነው። የንግድ እንቅስቃሴያቸውንና የውጭ ግንኙነታቸውን ውስብስብ እንደሚያደርግ የምጣኔ ሀብት ባለሙያዎች ይገልጻሉ። የባህር በር የሌላቸው ሀገራት አብዛኞቹ በድህነት ውስጥ የሚገኙ ናቸው። ሀገራቱ የባህር በር ካላቸው ሀገራት ጋር ሲነጻጸሩ ለዓለም አቀፍ የሸቀጣሸቀጥ ትራንስፖርት ከፍተኛ ወጪ ያወጣሉ። የተባበሩት መንግስት ድርጅት እንደሚለው ወደብ የለሽ ሀገር ማለት የባህር በር የተደራሽነት እጦት ብቻ ሳይሆን አንዲት ሀገር ቀጣይነት ያለው የኢኮኖሚ እድገትን ለማስፋት እኩል እድል የላትም ማለት ነው። የባህር በር አለመኖር በኢኮኖሚ በወታደራዊና በፖለቲካ ትልቅ ኪሳራን ያደርሳል። ከፍተኛ የመጓጓዣ ወጪንና የማጓጓዣ ጥረትን ያስከትላል። እንዲሁም ከዓለም ገበያ ያርቃል፣ ለጎረቤት ሀገራት ጥገኛም ያደርጋል። በአውሮፓ ውስጥ ያሉ አንዳንድ ወደብ የሌላቸው ሀገሮችን አንዶራ፣ ኦስትሪያ፣ ሊችተንስታይን፣ ሉክዘምበርግ፣ ሳን ማሪኖ፣ ስዊዘርላንድ እና ቫቲካን ሲቲ በምናይበት ጊዜ የበለጸጉ ናቸው። ይህ ማለት ወደብ አልባ መሆን ኢኮኖሚያዊ ጉዳቱ እንደየ ሀገራቱ ይለያያል ማለት ነው። ሆኖም እነዚህ ወደብ አልባ ሀገራት ኢኮኖሚያቸው ከጅምሩ የሚያደገና የበለጸገ ቢሆንም የባህር በር አለመኖሩ ተጽዕኖ ማሳደሩ አልቀረም። በተለይም ፖለቲካዊ ተጽዕኖ ከፍተኛ ነው። ከኔቶ መስራች አባል ሀገራቷ ከሉክዘምበርግ በስተቀር ሌሎቹ ሀገራት በዓለም አቀፍ የፖለቲካ ጉዳዮች ላይ ገለልተኝነትን ይመርጣሉ። ምክንያቱም እነዚህ ወደብ አልባ ሀገራት ለአንዱ መወገናቸው ወይም መቃረናቸው የባህር በር ተጠቃሚነታቸውን ሊያሳጣ ይችላልና ነው። ከ44ቱ የባህር በር ከሌላቸው የዓለም ሀገራት 32ቱ በአፍሪካ፣ እስያና ደቡብ አሜሪካ ይገኛሉ። እነዚህ ሀገራት በተባበሩት መንግስታት የባህር በር አልባ ታዳጊ ሀገራት ዝርዝር ውስጥ ተመድበዋል። ዝቅተኛው የሰው ልጅ ልማት ኢንዴክስ ደረጃ ካላቸው 12ቱ ሀገራት 9ኙ የባህር በር አልባ ናቸው። 16ቱ የባህር በር የሌላቸው የአፍሪካ ሀገራት ቦትስዋና፣ ቡርኪና ፋሶ፣ ቻድ፣ ኢትዮጵያ፣ ሌሴቶ፣ ማላዊ፣ ኒጀር፣ ኢስዋቲኒ፣ ኒውዚላንድ፣ ኡጋንዳ፣ ዛምቢያ፣ ዚምባብዌና ቡሩንዲ ናቸው። በቆዳ ስፋት የባህር በር የሌላት የዓለማችን ትልቁ ሀገር ካዛኪስታን ስትሆን ኢትዮጵያ ደግሞ ከፍተኛ የህዝብ ቁጥር የሚኖርባት የባህር በር አልባ ሀገር ነችም። ትንሿ ደግሞ ቫቲካን ሲቲ ናትም። እንደ አንክሎስ መረጃ ከሆነ ለአውሮፓውያን አቆጣጠር በ1982 ዓለም አቀፍ የባህር ህግ ስምምነት የጸደቀ ሲሆን 157 የዓለም ሀገሮች ተስማምተው የፈረሙበት ነው። ህጉም የዓለም ሀገሮች የባህር ክልልንና ወሰንን በምን መንገድ መጠቀም እንደሚኖርባቸው ዝርዝር መሰረታዊ መርሆችን ያስቀመጠ ነው። ለአውሮፓውያን አቆጣጠር በ1994 ደግሞ
ተግባራዊ ሆኗል። የጠረፍንና የዓለም አቀፍ ውሃ ክልልን ምንነትና አጠቃቀም እንደዚሁም በባህር ወሰኖች ላይ የሚነሱ ውዝግቦችን አፈታት ሂደቶችን በዝርዝር ያሰፈረ ነው። በሕጉ መሰረት ወደብ የሌላቸው መንግስታት የንግድና የኢኮኖሚ ልማትን ለማሳለጥ በአጎራባች የባህር ዳርቻ ግዛቶች የመሸጋገር መብት አላቸው። በዚሁ ስምምነት አንቀጽ 125 ላይ እንደሰፈረው የባህር ላይ የመግባትና የመውጣት መብትን ያረጋግጣል። አንቀጽ 127 ደግሞ የወደብና የመጓጓዣ መሰረተ ልማትን ጨምሮ የመሸጋገሪያ ነፃነትን ይደነግጋል። ሕጉ የባህር በር ያላቸው ሀገራት አስፈላጊ ገደቦችን ወይም ከልክ ያለፈ ታሪፍን እንዳይጥሉም ይገድባል። በዚህ ሕግ የሀገሮች የባህር ክልል ላይ የትኛውም ሀገር ለሰላማዊ ጉዳይ እስከሆነ ድረስ መተላለፊያ ሊከለክል አይችልም። ሆኖም ሕጉ ብዙ ጊዜ ተግባራዊ ሲደረግ አይታይም። ይህ በእንዲህ ያለ የተባበሩት መንግስታት ድርጅት በየ3 ዓመቱ ወደብ የሌላቸው ሀገራት ጉባኤን ያካሂዳል። ባሳለፍነው ነሐሴ ወር በቱርክሜኒስታን ከተማ አዋዛህ ጉባኤው የተካሄደ ሲሆን ኢትዮጵያም ተወካዮቿን በመላክ ተሳታፊ ነበረችም። ይህ በእንዲህ እንዳለ የኢትዮጵያ ጠቅላይ ሚኒስትር የዛሬ 30 ዓመት ኢትዮጵያ የ2 ወደብ ባለቤት ነበረችም። ታዲያ ባልተገባ ውሳኔ የባህር በሯን እንድታጣ ተደርጓል። የአውሮፓውያን አቆጣጠር በ2030 ደግሞ የአገሪቱ ህዝብ 150 ሚሊዮን ይሆናል ተብሎ ይጠበቃል። ስለዚህ ይህንን ያክል ህዝብ ይዞ የባህር በር አልባ ሆኖ መኖር አይቻልም። የባህር በር ጥያቄ የፖለቲካ ጉዳይ አይደለም፣ የህልውና ጉዳይ ነው ሲሉ ለተወካዮች ምክር ቤት በአጽንኦት ተናግረዋል። በዛሬው ፓርላማ ላይም ይህንን ያረጋገጡ ሲሆን ቀይ ባህር ጉዳይ አይቀሬ ነው ብለዋል። አበቃን። ሰላም ለሀገራችን ይሁን። ሰናይ ጊዜን ተመኘን።